ታውቃለህ፣ እዚህ ሀገር ደስ እያለ የሚሰራው ነገር ቢኖር የራይድ ስራ ነው። እንዴት? ስራዬን በጣም ነው የምወደው። የራሴ አለቃ ራሴ ሆነ። ማንም ለእኔ ምንም ሊያዘኝ አይችልም። በስተግራ ታጠፍ። እሺ ጋሼ በዚህ ኃይለኛ ብርድ እንደዚህ ለብሰ ውጭ ላይ ምን ያደርጋል? ተደራቢ ልብስ የለውት ቢኖረኝ በቆራሽ አታይም ነበር ልጄ። እዚሁ የሚጠብቁኝ ከሆነ ቤት ገብቼ ቆንጆ የብርድ መከላከያ ልብስ ይዤ ነው የምመጣው። ወይ ስምኝማ ብናት ዛሬ ቃል እንገዛዛ እየወጣ ነውና አብረሽን ከኛ ጋር ትሄጂ። እኔ ምን አደርግላችኋለሁ? እንደ ሁለታችሁ ወጣችሁ ስገዙ ነው የሚያምረው። በቃ እሺ ተይ፣ ጨርሻለሁ። ከሁለቱ ቀሚሶች የትኛው ቀሚስ የሚያምርብኝ ይመስላል? ቀዩ? አይ ጥቁርን ነው የምወስደው። እና እሱ ከሆነ ምርጫሽ እኔን መጠየቅ ለምን አስፈለገ? ሁልጊዜ አንተ የምትመርጠው የሚያስጠላ ነገርና የኔ ምርጫ ያልሆኑትን ብቻ ነው። ለጊዜው በሽያጭ ያሉት ሁለቱ መኪኖች ብቻ ናቸው። የትኛውን መኪና ብንገዛ አሪፍ ይመስልሻል? ያኛው በጣም ነው የሚያምረው፣ እሱ ይሻለናል። ሀሳባችን አንድ ነው። እኔም እሱን እያሰብኩ ነበር። ከለሩንም በጣም ነው የወደድኩት። ደስታሽን ቁጥቢ። በቃ አሁን ወስዷለሁ። መፈራረም እንችላለን? በሚገባ እባክህ ውዴ። የጎደለውን እዛ ሄደን ማየት እንችላለን። እባክህ ውዴ። አይኖችህን ጨፍን። አሁን ግለጭ። ክፍት አይደል? ሰርፕራይዝ መሆኑ ነው። ሳትደውልኝ ጓደኛዬ ዛሬ አታምነኝም። ቤት ድረስ የወደፊት የትዳር አጋር ይዤ ልመጥቻለሁ። አትቀልድ። የታለች ውዴ? መንታ እህት አለሽ እንዴ? አይ የለኝም። ምን ነው? አይ ምንም። እባካችሁ ስልኬ። ኦኬ እዛ ጋር ነው ያለው። ውዴ ቻርጀርን ትሰጠኛለህ? ስልኬ ተሰካበት። ምን ቸገረሽ? ስልኬን ቻርጅ ታደርግልኛለህ? ይቅርታ። በሚገባ ግን ስልክሽን በተለያየ ቻርጀር ባትሰኪ የተሻለ ይመስለኛል። ማለቴ አንድ ቀን የቻርጀሩ ክፍል ሊበላሽ ይችላል። አስታውሽ